በመላው ዓለም የምትገኙ በጌታ የተወደዳችሁ ኢትዮጵያውያን ኤርትራውያን የተስፉቱ ተመልካቾች በያላችሁበት ጸጋና ሰላም ይብዛላችሁ። እኔ አገልጋይ ተስፎን ይባላልው። ሰላም ጸጋ ለእናንተ ይሁን። ባለፈው ሳምንት ባቀረብነው ቪዲዮ አንዱ ተመልካቼ ጥያቄ ልኮልኛል። ይህን ጥያቄ ለፓስተር ደምሲ ለዲያስፖራ ቃለ ሕይወት ቤተክርስቲያን ዋና መጋቢ ጥያቄውን አቀርባለሁ። አጠር ባለ መልክ ይህን ጥያቄ ከመጽሐፍ ቅዱስ እይታ ይመልስልናል። ጥያቄውን ወደሱ ፓስተር ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ቆያለኝ? ተስፉ ሰላም ነው? ሁሉ መልካም? እግዚአብሔር ይመስገን። ሳምንት እንዴት ነበር? እግዚአብሔር ይመስገን። በእግዚአብሔር ምሕረትና ቸርነት ተጠብቀን ያው ዛሬም አለን። የረዳን ጌታ ይመስገን። ጥሩ መልካም። አንድ ተመልካቼ ከቪዲዮን ካየ በኋላ በመልእክቱ በጣም ራሱን አይቶ ህይወቱን አይቶ አንድ ጥያቄ ግን ልኮልኛል። ይህም ጥያቄ በጽሁፍ መልክ ነው ይላክልኝና አገልጋይ ማን ነው? መልካም። መጽሐፍ ቅዱስ አገልጋይ ማን ነው ስለሚለው የመጀመሪያ ነገር አገልጋይ በእግዚአብሔር የተጠራ ሰው ነው አገልጋይ የሚለው መጽሐፍ ቅዱስ። ከመጽሐፍ ቅዱስ ሐሳብ እንነሳና ዘጸአት ላይ ምዕራፍ 3 ላይ በምንመለከትበት ጊዜ እግዚአብሔር አምላክ ሙሴን የእስራኤልን ሕዝብ ከባርነት ቀንበር ስር ነፃ እንዲያወጣቸው እግዚአብሔር ሙሴን እንደጠራው ይናገራል። በአዲሱም ኪዳን በተመሳሳይ መልኩ ጳውሎስን በደማስቆ መንገድ ተገናኝቶ እግዚአብሔር ሲናገረው እንመለከታለን። ጳውሎስ መልሶ ያንን ሲናገር በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ጀምሮ ለአገልግሎቱ ሾሞ ታማኝ አድርጎ ስለቆጠረኝ እግዚአብሔርን በክርስቶስ ኢየሱስ አመሰግናለሁ በማለት ይናገራል። ስለዚህ የመጀመሪያ ነገር በእግዚአብሔር የተጠራ ሰው ነው። ጥሪውን የሚያውቅ ሰው ነው አገልጋይ የሚባለው። መልካም ፓስተር፣ በአገልጋይ ዙሪያ ላይ እየሰጠህን ስላለው ማብራሪያ በጣም እናመሰግናለን። ተመልካቾችም ደግሞ ይህን ቪዲዮ አይተው በአገልጋይ ላይ ያላቸውን አመለካከትና አስተሳሰብ በጥሩ መልክ እንደሚረዱ እርግጠኛ ነኝ። ይህን ደግሞ አገልጋይ ማን ነው የሚለውን ነገር በትክክል አብራርተህ ከመጽሐፍ ቅዱስ እይታ ብትሰጠንና ሁለተኛ ደግሞ በቤተ ክርስቲያን ዙሪያ ላይ በተለይ በሚመን አካባቢ አንዳንድ ብዥታዎች አሉ። በአገልጋይ ላይ ያላቸው አመለካከት አስተሳሰብ ደስሞስ ያ አገልጋይ ማን ነው የሚለውን ነገር ከመጽሐፍ ቅዱስ እይታ ደግሞ አገልጋይ ያሉንም ጭምራልና ይህ መጽሐፍ ከመጽሐፍ ቅዱስ እይታ አገልጋይ ማን ነው አገልጋይ ማን አይደል የሚለውን ነገር በሰፊው ብታብራራልን ብዬ ነው። መልካም ተስፉ፣ ጥሩ ጥያቄ ነው ያነሳውና መጽሐፍ ቅዱስ ስለ አገልጋይ በግልጽ ቋንቋ ነው የሚናገረው ምንድነው? በመግቢያ እንዳነሳው በመጀመሪያ ነገር አገልጋይ በእግዚአብሔር በራሱ የሚጠራ ነው። አገልጋይ ጥሪ እንዴት ነው የሚለውን ነገር አንስተን ነበር። የመጀመሪያ ነገር በእግዚአብሔር በቀጥታ የተጠራ ነው የሚለውን ነገር አንስተናል። 5 ነገሮችን ለማንሳት ብዬ አንድ ነገር ነበር ያነሳሁት። ሁለተኛ ደረጃ ላይ አንድ አገልጋይ መጠራቱ የሚታወቀው በቤተ ክርስቲያን ምስክርነት ነው። ለምሳሌ ሐዋርያ ሥራ 16ኛ ምዕራፍ ላይ ከቁጥር 1 ጀምሮ በምንመለከትበት ጊዜ ስለ ጢሞቴዎስ ጥሪ እንመለከታለን። እግዚአብሔር የጠራው ሰው እንደሆነ አብረውት የነበሩ ሰዎች ሲመሰክሩለት፣ ጳውሎስ ደግሞ ከሱ ጋር ወደ አገልግሎት እንዲሄድ አድርጎ ይዞት እንደሄደ እንመለከታለን። ጳውሎስ በራሱም ሲናገር ደግሞ ለአገልግሎቱ ሾሞ ታማኝ አድርጎ ስለቆጠረኝ በሚል ራሱን ሲገልጽ እንመለከታለን። ስለዚህ የመጀመሪያ ነገር አገልጋይ በእግዚአብሔር የተጠራ ነው። በእግዚአብሔር የተጠራ አገልጋይ ደግሞ የሚኖረው ለእግዚአብሔር ነው፣ ለራሱም አይደለም። ስለዚህ የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ የሚያከናውን ነው። ሌላው አገልጋይ ማን ነው ለሚለው ለእግዚአብሔርና ለቃሉ ታማኝ የሆነ ሰው አገልጋይ ይባላል። ለእግዚአብሔርና ለቃሉ ታማኝ መሆን አለበት። መጽሐፍ ቅዱስ የሚለውን ነገር መመልከት ይቻላል። ሁለተኛ ጢሞቴዎስ ላይ ምዕራፍ 4 ከቁጥር 1 ላይ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታችን በኢየሱስ ክርስቶስ ፊት በመገለጡ ፊት በመንግስቱ ፊት እመክርሃለሁ ይላል እና ይሄ ምንድነው? ትልቅ ኃላፊነት ሲሰጥ በምስክር ፊት ነው የሚሰጠው። እዚህ 3 ምስክሮች እንመለከታለን። በሕያዋንና በሙታን ሊፈርድ በሚችል በእግዚአብሔር ፊት
በሕያዋንና በሙታን ሊፈርድ በሚችል በእግዚአብሔር ፊት፣ ሁለተኛ በጌታችን በኢየሱስ ክርስቶስ ፊት፣ ሶስተኛ በመንግስቱና በመገለጡ ፊት ይመክራለሁ ካለ በኋላ ምንድነው የሚለው? ቃሉን ስበክ ይላል። እግዚአብሔር የጠራው ሰው ለእግዚአብሔር ቃል ታማኝ ነው። ምንድነው የሚለው? በጊዜም አለ ጊዜም ጽና፣ ፈጽመህም እየታገስህ እያስተማርህ ዝለፍና ገስጽ ምክርም ይላል። አገልጋይ የሚገስጽ፣ አገልጋይ የሚመክር፣ ሰዎችን ከስህተታቸው እንዲመለሱ የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ የሚናገር ለእግዚአብሔርና ለቃሉ የሚታመን ማለት ነው። ማንኛውም አገልጋይ ለእግዚአብሔር ቃል የማይታመን ሰው፣ የማይገስጽ ሰው፣ የማይመክር ሰው፣ የእግዚአብሔርን ቃል እንደ እግዚአብሔር ቃል የማይናገር ሰው አገልጋይ ነው ብሎ መናገር በጣም ከባድ ነው። ሊሆን አይችልም። አገልጋይ አይደለም። እግዚአብሔር ሰውን ሲጠራ ቃሉን እንድናገር ነው የሚጠራው። አሜን። ስለዚህ አገልጋይ የሚለው ሁለተኛ ደረጃ ላይ ለእግዚአብሔርና ለቃሉ የሚታመን ነው ብለን ብንቀበልና እንደ ሶስተኛ አገልጋይ በትህትና ራሱን ዝቅ አድርጎ እግዚአብሔርን እና የእግዚአብሔርን ሕዝብ የሚያገለግል የራሱን ክብር የሚተው የራሱን ጥቅም የሚተው ማለት ነው አገልጋይ ማለት። ይህንን ከጌታችን ከኢየሱስ ክርስቶስ የምንመለከተው በፊልጵስዩስ መልእክት ምዕራፍ 2 ላይ ከቁጥር 5 ጀምረን በምንመለከትበት ጊዜ የአምላክነት ክብሩ እንደሚቀማበት ነገር አድርጎ ሳይቆጥር በትህትና ራሱን ዝቅ አድርጎ አዋርዶ በሰው ምሳሌ ራሱን ዝቅ አድርጎ ባዶ ሆኖ እስከ መስቀል ሞት ድረስ ነው ያገለገለው ጌታችን። በልቤም ትሁት ነኝ ይላል። ኢየሱስ አገልግሎትን በምድር ላይ ያገለገለው በትህትና ራሱን ዝቅ በማድረግ አምላክ ሆኖ ሰማይንና ምድርን የፈጠረ ጌታ ሆኖ የጌትነት ክብሩን ትቶ ዝቅ ብሎ ነው ያገለገለው። አገልጋይ የሆነ ሰው የራሱን ክብር ትቶ ዝቅ ብሎ እግዚአብሔርንና የእግዚአብሔርን ሕዝብ እንደ እግዚአብሔር ሐሳብ የሚያገለግል ሰው ነው አገልጋይ የሚባለው። ሌላ እንደ አራተኛ ብንመለከተው ደግሞ አገልጋይ አገልግሎት የጽድቅ አገልግሎት ነው፣ የእግዚአብሔር አገልግሎት ነው። እግዚአብሔር ቅዱስ ነው። ሐዋርያ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16 ላይ የጠራችሁ ቅዱስ ስለሆነ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ ነው የተናገረው። ይህ ለቅዱሳኑ ለሕዝቡ ነው። አገልጋይ በቅድስና በጽድቅ በንጽህና ሊያገለግል ይገባል። ያለ ነውር ሊሆን ይገባል። አሜን። አንድ አገልጋይ በሚናገረው ንግግር ብቻ ወይም በሚሰብከው ስብከት ብቻ ወይም በሚተነብየው ትንቢት ብቻ አገልጋይ አይባልም። ሕይወቱም አገልጋይ ነው። በሕይወቱ የሚታይ መልካም ምስክርነት ያለው በታማኝነቱ ለምሳሌ እንበልና ለቤተ ክርስቲያኑ ታማኝ መሆን አለበት፣ ለእግዚአብሔር ታማኝ መሆን አለበት፣ ለቤተሰቡ ታማኝ መሆን አለበት፣ ለሚያገለግለው ማህበረሰብ ታማኝ መሆን አለበት። ይህንን ከብሉይ ኪዳን ወደ ዳንኤል በምንሄድበት ጊዜ ዳንኤል በተቀጠረበት በመንግስት መስሪያ ቤት ታማኝ ነበር። በታማኝነት ነበር ያገለግል የነበረው። አገልጋይነት በመድረክ ብቻ ሳይሆን በመንግስት መስሪያ ቤትም በየትኛውም ስፍራና ቦታ በተገኘንበት ቦታ ለእግዚአብሔር ታማኝ ሆኖ መገኘት ነው። አገልጋይ ማለት ታማኝ ማለት ነው። ታማኝ ሆኖ የተገኘ ማለት ነው። ውድ ተመልካቾቻችን እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ፓስተር እግዚአብሔር አምላክ ይባርክ። በጣም ድንቅና አስገራሚ መልሶችን እየሰጠን ስላለ ጌታ ይባርክ። በመቀጠል አገልጋይ ያልሆነ ማን ነው? መጽሐፍ ቅዱስ ምን ይላል? መልካም። ስለ አገልጋይ ተነጋግረናል። መጽሐፍ ቅዱስ የሚናገረውን አገልጋይ ማን ነው ለሚለው በሁለት ከፍለን ብንመለከተው ጥሩ ነው። መጽሐፍ ቅዱስ ምዕመናንን ሁሉ አገልጋይ የሚል ሐሳብ ስላለው ለምሳሌ ልበልና ያገለግለኝ ዘንድ ሕዝቤን ልቀቅ አለው እግዚአብሔር። የእስራኤልን ልጆች ከባርነት ምድር ከግብጽ ምድር ሊያወጣው እግዚአብሔር ሲፈልግ ለፋርዖን በሙሴ በኩል የተናገረው እንደዚህ ነበር። ስለዚህ ምዕመን ሁሉ አገልጋይ ነው የሚለውን ነገር እንያዝ። የመጀመሪያ ነገር ሁሉም አገልጋይ ነው የሚለውን ነገር እዚህ ጋር ብንይዝ ጥሩ ነው። አገልጋይ ያይደለ ሰው የለም። በአንድ ምሳሌ ልናገርና በአንድ ሰውነት አካል ውስጥ ያሉ የአካል ብልቶች ሁሉ የየራሳቸው የሆነ አገልግሎት አላቸው። አይናችን ያያል፣ አፍንጫችን ይተነፍሳል፣ ጆሮአችን ያዳምጣል። ስለዚህ በእኔ አካል ውስጥ ያለው የኔ ማንነት በሙሉ
የየራሳቸው ስራ እንዳላቸው በቤተ ክርስቲያን ውስጥ ያሉ ሰዎች ምእመናን ማለት ነው ሁሉም አገልግሎት አላቸው። ይሄ ሊካድ የሚገባ ነገር አይደለም። ስለዚህ ሁሉም አገልጋዮች ናቸው የሚለውን እንያዝና አሁን ስፔሻሊ ስለ መድረክ አገልግሎት ነው እየተነጋገርን ያለነው። ስፔሻሊ የመድረክ አገልጋይ አይደለም የሚባለው ማለት ነው በእግዚአብሔር የመጀመሪያ ነገር በእግዚአብሔር ያልተጠራ ሰው አገልጋይ አይደለም። እግዚአብሔር ለአገልግሎቱ በልዩ መንገድ ያለየውና ልዩ ተሰጦ የሌለው ሰው አገልጋይ ልዩ ተሰጦ አለው። አሜን። አገልጋይ አይደለ ሰው ተሰጦ የለው። ማን ያውቃል? ስለተማረ እንደ አንድ አስተማሪ አክት ሊያደርግ ይችል ይሆናል እንጂ የተጠራ ሰውና ያልተጠራ ሰው ልዩነታቸው ምንድነው? የተጠሩ ሰዎች የሚናገሩት ነገር ከጆሮ አልፎ ወደ ልብ ይዘልቃል። ምክንያቱም ተናጋሪው ራሱ እግዚአብሔር ስለሆነ መንፈስ ቅዱስ ስለሆነ። ግን ያልተጠሩ ሰዎች ከእውቀታቸው ብቻ ከራሳቸው ብቻ የሚናገሩ ሰዎች አሉ። እነዚህ ያልተጠሩ ሰዎች ናቸው። ያልተጠሩ ሰዎች ሲሆኑ ሰው ጆሮ ብቻ ነው የሚሰማው። በእኔ መረዳት ሰው በጆሮ ብቻ ይሰማል። ወደ ልብ መዝለቅ አይችልም፣ አቅም አይኖረው። ምክንያቱም መንፈሳዊ ነገር ስለሆነ አገልግሎት መንፈሳዊ ነው። በመንፈስ ቅዱስ ኃይል ነው የሚሆነው። ስለዚህ ያን ሰው መንፈስ ቅዱስ ተጠቅሞት እየተናገረ ስላይደለ ከጆሮ የሚያልፍ ሊሆን አይችልም። የጆሮ ንግግር ደግሞ በየመንገዱም የምንሰማ ብዙ ንግግሮች አሉ። እንደዛ አይነት ተራ ነገር ነው ሊሆን የሚችለው ብዬ ነው ማምነው። ግን የተጠሩ ሰዎች ሲናገሩ ስትመለከታቸው ሰዎች ብዙ ቦታ የሚሰጣቸው ላይሆኑ ሁሉ ይችላሉ። ነገር ግን ከአንደበታቸው የሚወጣ ቃል ከነሱ ትልቅ የሆነ አምላክ ስለሚናገር ግርማ ያለው አምላክ ሞገስ ያለው አምላክ ስለሚናገር ቃሉ ተጽዕኖ ያደርጋል በሰዎች ሕይወት ላይ። ይሄንን በውን የምናውቀው ነገር ነው። ሌላውና ሁለተኛ አገልጋይ ያልሆኑ ሰዎች ለእግዚአብሔር ቃል ታማኝ ሊሆኑ አይችሉም። ለምንድነው ታማኝ ሊሆኑ የማይችሉት? ያልተጠሩ ስለሆኑ ሊደመጡ ስለሚፈልጉ የሰውን ሐሳብ እየፈለጉ ሰው ምን ለመስማት ይፈልጋል የሚለውን አስበው ነው የሚናገሩት። እግዚአብሔር የጠራቸው ሰዎች እግዚአብሔር ለዚህ ሕዝብ ምን ሊናገር ያስባል፣ እግዚአብሔር ፍቃድ ምንድነው ብለው ማንን ነው የሚሰሙት? እግዚአብሔርን ነው የሚሰሙት። ያልተጠሩ ሰዎች ሰሚን አካል ወይም ምእመኑን ነው የሚሰሙት። የኛ ምእመን የሚፈልገው ምንድነው? ምን ቢሰብክ ነው ደስ የሚሰኘው? ምን ተናግሬ ነው እኔ ተደማጭነትን ማግኘት የሚችለው ብለው አስበው ይናገራሉ። የተጠሩ ሰዎች እግዚአብሔር ለመናገር የፈለገውን ብቻ ስለሚናገሩ በዚህ ይለያያሉ። ሌላውና ሶስተኛው ቀደም እንዳነሳሁትም እነዚህ በራሳቸው የተጠሩ ሰዎች ትሁታን አይሆኑም። ራሳቸውን ለማስከበር ስለሚፈልጉ ወይም ጥሩ ሰው ለመባልም ስለሚፈልጉ የሚናገሩትን ነገር በራሳቸው ተደግፈው ነው የሚያደርጉትና በእንዲህ አይነት ሁኔታ አገልጋይ ያልሆኑ ሰዎችን ለይተን ማወቅ እንችላለን ብዬ ነው ማስበው። ተመልካቾቼ ተመልሼ ወደ እናንተ መጥቻለሁ። ጌታ ይባርካችሁ። ፓስተር በክርስቶስ ኢየሱስ አምኖ የዳነን ሰው ሁሉ አገልጋይ ነው እያልክ ነው። አንዳንድ ሰዎች ደግሞ እኔ አገልጋይ አይደለሁም አባል ነኝ ብለው ያወራሉና አንተ ቅድም ካነሳው ሐሳብ ጋር አይጋጭም? ትንሽ ሰፊ ማብራሪያ ቢሰጥና ጥያቄዎችን በዚህ አቋጭ። መልካም ተስፉ፣ አንተ ያልከው ነገር እውነት ነው። ብዙ ሰዎች ራሳቸውን እኔ አባል ነኝ ብለው ነው የሚያስቡት። ነገር ግን መጽሐፍ ቅዱስ ሁሉም ሰው አገልጋይ እንደሆነ ነው የሚናገረው። እንዴት ነው የሚናገረው? ሰው አንድ ቤተክርስቲያን ውስጥ አባል እንዲሆን ሳይሆን የእግዚአብሔር ሐሳብ የክርስቶስ አካል እንዲሆን ነው። ስለዚህ ቅድም እንዳነሳውም አንድ ምሳሌ በቀላል ምሳሌ ለመናገር ያይል በእኛ ሰውነት ውስጥ እኔ ደምሴ ጨሞ ይባላለሁ፣ መጋቤ ደምሴ ጨሞ ይባላለሁ አይደለም? በእኔ አካላት ውስጥ በእኔ ሰውነት ውስጥ ብልቶች አሉ። ለምሳሌ እንበልና አይን አለ። አይን ያያል። በአፌ እናገራለሁ፣ በእግሬ ሄዳለሁ፣ በእጄ ዳስሳለሁ። ስለዚህ ልክ እንደዚህ በቤተ ክርስቲያን ውስጥ ያሉት በክርስቶስ አካል ውስጥ ያሉ ብልቶች በሙሉ ይህን አንደኛ ቆሮንቶስ ምዕራፍ 14 ላይ ማንበብ ይቻላል። በአካል ውስጥ ያሉ ብልቶች ሁሉ አገልጋይ እንደሆኑ በጣም በግልጽ እናገራለና እያንዳንዱ ምእመን የራሱ የሆነ ተሰጥኦ አለው።
አንዳንድ ጊዜ ሰዎች ካለመረዳት የተነሳ እንደዚህ ይላሉ፣ እኔ አባል ነኝ እንጂ አገልጋይ አይደለሁም ብለው ያስባሉ። እንደዚህ አይነት ነገሮች በጣም መጽሐፍ ቅዱሳዊ አመለካከቶች አይደሉም፣ ሊቀረፉና ሊወገዱ የሚገቡ ነገሮች ናቸው። ምክንያቱም መጽሐፍ ቅዱስ እኛን ምንድን ነው የሚለው? አገልጋዮች ናቸው ነው የሚለን። በብሉይ ኪዳንም ዘመን ቀደም መግቢያ ላይ እንዳነሳው ያገለግለኝ ዘንድ ሕዝቤን ልቀቅ። በብሉይ ኪዳን ሙሴ አገልጋይ እንደሆነ ነው ያነሳ ነው አይደለም? ሙሴ ስፔሻሊ በልዩ ጥሪ ስፔሻል ኮሊንግ ይሉታል ይሄንን እና በልዩ ጥሪ አገልጋይ ቢሆንም የእስራኤል ሕዝብ ደግሞ እግዚአብሔርን በማምለክ ለእግዚአብሔር መስዋዕትን በማቅረብ እግዚአብሔርን ያገለግል ነበር። በአዲሱ ኪዳን ደግሞ በክርስቶስ ኢየሱስ የዳነች ነፍስ ሁላ እግዚአብሔርን ታመልካለች፣ ታከብራለች። ወይ ማለት እግዚአብሔርን ያከብራሉ ቅዱሳን በሙሉ። ስለዚህ ሁሉም ሰው አገልጋይ እንደሆነ በማወቅ እግዚአብሔር ባስቀመጠበት ቦታ ላይ በታማኝነት አንዱ መካሪ ሊሆን ይችላል፣ አንዱ ካለው ገንዘብን በመስጠት ወንጌልን የሚደግፍ ሊሆን ይችላል፣ አንዱ ደግሞ ያዘነውን የሚያጽናና ሊሆን ይችላል፣ አንዱ የሚዘምር ነው፣ ሌላው ነብይ ነው፣ ሌላው መጋቢ ነው፣ ሌላው መሪ ነው። ልክ በእንዲህ አይነት ሁኔታ ተሰጧችን ስለሚለያይ የተሰጠን ስጦታችን ሁላችንም አገልጋዮች እንደሆነን አውቀን ልናገለግል ይገባል የሚል መልእክት ነው ነብይ ምናነ ማስተላለፍ የሚችለው። ሁላችንም አገልጋዮች ነን። እግዚአብሔር ይባርክ ፓስተር፣ በጣም አመሰግናለሁ። እና ተመልካቾቼ ሁላችንም አገልጋዮች ነን። ተመልካች ብቻ አይደለንም። በክርስቶስ ኢየሱስ አምኖ የዳነ ሰው ሁሉ እንደ እግዚአብሔር ፈቃድ ለእግዚአብሔር ዓላማ ለክርስቶስ ወንጌል ልቡንና ራሱን ለይቶ በሚሰራበት በሚወጣበት በሚገባበት ቦታ ሁሉ ያልተገደበ አገልግሎት እንዲያገለግል በክርስቶስ ኢየሱስ ተጠርቷልና በስተመጨረሻ ይህን ቪዲዮ በመቅረጽ የምታገለግለን እህታችን የፓስተር ደምሴ ልጅ ነች። አና ፕሮዳክሽን። ከስር ደግሞ ስልኳን እናስቀምጣለን፣ አድሬሷን እናስቀምጣለን። ሁላችሁም ደውላችሁ በዩቲዩብ በሌሎችም ሶሻል ሚዲያ አማራጮች ፕሮግራሞቿን ታስታውቃለችና ሁላችሁም ይህን ቪዲዮ ደግሞ ከተመለከታችሁ በኋላ በተለይ ቅድም ቃለ መጠይቅ ያደረግንበትን በዩቲዩብ በፌስቡክ በቲክቶክ በሁሉም ሶሻል ሚዲያዎች ይጫናልና ሁላችሁም እየገባችሁ ኮፒ ሊንክ እንድታደርጉ ሼር እንድታደርጉ ሐሳብ አስተያየት ካላችሁ በፓስተር ደምሴን ስልክ ከስር እናስቀምጣለን። የሱም ደግሞ የዩቲዩብ አካውንት፣ የፌስቡክ አካውንት፣ የቲክቶክ አካውንት ከስር ስለሚቀመጥ በስልኩም ቢሆን እየደወላችሁ ሐሳብ አስተያየታችሁን እንድትሰጡ በጌታ ፍቅር ይጠይቃችኋል። እኔ ደግሞ ተስፋውን አገልጋይ ተስፋውን ይባላለሁ። እግዚአብሔር አምላክ ዘመናችሁንና ሕይወታችሁን ይባርክ። ኢትዮጵያን እግዚአብሔር ይባርካት። ሻሎም